ሰላም ሰላም፣ እንዴት ናችሁ? ሁሉ አማን? እኔ ያለው ይመስገነው። ዛሬ ደግሞ በአዲስ ቪዲዮ ተመልሰን መጥተናል። እናንተን ዘና ፈታ ሊያደርጉ የሚችሉ ቪዲዮዎችን ይዘናል። በመጀመሪያ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ይህን ቪዲዮ ጀምሩት። ላይክ አርጉኝ ፈልጌው ነው። ቆይ ምን አድርጌ ነው? ያጠፋሁት ነገር ካለ ይቅርታ። ቶማስ ታውቀዋለህ፣ ያደረከውን ነገር ታውቀዋለህ። ምንድን ነበር ያደረገኝ? ምን ካጠፋሁ ይቅርታ። ግን መቼ ምንድን ነው ያጠፋሁት? ኧረ አስታውሽ፣ እንደላር እንዳትዋረጂ። ያለው ልብ ውስጥ አለ እኮ ያደረገው፣ ሆድ ውስጥ እኮ አለ። አስታውስ ያደረከውን ነገር። ከምንድን ነበር የተናደድኩት? ቆይ ባለፈው አንቺን ጥዬ ጓደኛሽን ስላገኘሁ ነው። ሰርፕራይዝ ላደረገሽ እኮ አስቤ ስለነበር ነው። ጭራሽ እንደሱ ማድረግልኛል። ቶማስ እንዴት ተዳፈርከኝ? ደግሞ እኮ ካኮረፉ በኋላ የሚረሱት ነገር እኮ ነው ብዙ እንትን የሚለው። ወዜ ሊመለስ ነው አለ። እስቲ ምን ሊለን ነው ደግሞ? ይኸውልህ ጠጋ ማለት ስጋ ለስጋ ነው እንጂ ከጎኗ ተጋደም ማለት ትዳሩ ፈርሶ ነበር። ያው የተዳራ አማካሪ ጋር ሄዱ። ይሄ ከረፈፍ ምንድን ነው ጉዱ? አራተረፍ አረፈ ማለት ምር ለሰፈሩ አዲስ ገቢ ነች። አንተ እዚህ ትውናታ ጀመር ምንም አማርኛ የሚባለችን ኦሮምኛ ትችላለህ? ኦሮምኛ ምን ትችላለህ? አንቺ ሰው ሁሉ እንዳንቺ ይመስልሻል? ይኸውልህ ጀመር ይኸውልህ ቋንቋ መግቢያቢያ ያለ። እሺ ፍቅር ደግሞ ሁለት ነገር ነው የሚፈልገው። እሺ ምን አትልም? ምን ወንድና ሴት። በስመ አብ አንተ አረፍ ተረጋጋ። ይኸውልሽ አንተ ተረጋጋ በል። እኔ ይሄን መጋላ ናነ ሻጌ ካሽቲ አከፍ ወልቤክ ነኝ። ደህና ነኝ እኔ እናቴ፣ በጣም ደህና ነኝ። ማዘርም ደህና ነች። ሙሉ ቤተሰብ ሰላም ነው። እንትን ቢቢያ ሀገሬ ነው። የኔ እናት ይኸውልህ ነው አባኮ ሰው ሆንሽ ዶዶ ቆሮቆሮሽ በቂቤ ሊጠፋ ነው። 100 ሄክታር ላይ ተጣለለ ቡና ማሳ። በእርግጠኝነት 30 የሚሆኑ የወተት ላሞች ይኖሯታል። ቂቤ መጠጣት መውዛት። እባክሽ እኔ የምልሽ ምንድን ነው ሚስጥሩ? ልክ እንደ ቡናችሁ ሁላችሁ መጋላ የኔ እናት ወለጋ። ታዲያ ሀገርሽ ሄደን እንብላ እንደ ጥሬ ስጋ። እኔ እናቴ ዋናው ድፍረት ነው ይላል። ይሄንና አንቺ በቃ ዘላለሁ። ማንም ሰው እንዳያድነኝ ዘላለሁ። ቆይ ወንድሜ ቆይ እንዳዘል ራስን እንዳታጠፋ ምክንያት አይሆን እንጂ ምንድነው? ለምንድን ነው የምኖረው? ቆይ አንዴ ጠብቀኝ። ቶሎ በል። ያሟል እንዴ? መቼ ነው ሊወድቅ ነው እንዴ? ናኦሚ ብቻ ይመቸው እንጂ። አሁን ወደ ቀጣዩ ቪዲዮአችን እንለፍ። የፌስታሉ ጣጣ ይላል። አቼ ይሄ ሽከርከሪቱ ስንት ብር ነው? 20 ብር አንዱ ነው? አዎ አንዱ። ስጭኝ እስኪ። ስንት ላድርግልህ? አንዱ ነው 20 ብር መሰኛልሽ እና ብዙ አትገዛም? ኧረ አንዱ ነው የሚፈልገው። ለምን? አይ በዛ አድርገው እንጂ አባዬ። ዝም ብለህ ያዘው። እና በምን ልሰጥ ነው? ምን ነገረኛቱናታ አንቺ? ዝም ብለህ ወግጂ ታሳስበው 5000 ብር ልታስቀጭው? አይቀጠም እኮ። ኧረ እባክሽ ያነቴን ኧረ በጣም ሄሎ እውነትም እንጂ የፌስታሉ ጣጣ ማለት አሁን ፌስታል ከቀረማ እውነትም እንደዚህ መያዛችን አይቀርም። የሆነ ያክል መፍትሄ ካልተገኘለት አራዳው አይነ ስውር ይላል። ባለ ሱቅ እስቲ የ20 ብሩን ብስኩት ስጠኝ። ይኸውና። እሺ ከሁለቱ የትኛው ነው 50 የትኛው ነው 200? ስለማይታየኝ ነው። ይሄኛው 200 ይሄኛው ደግሞ 50። እንካሽ 200 ብር ዘርዝረውና 180 ብር መልስ ስጠኝ። ለታክሲም ይጠቅመኛል። የሰውን ስንፈልግ ነው አይሆን ነገር ውስጥ የምንገባው። ቡና ለመተው ወስኜ ሳልጠጣ ያልኩ ቀን ይላል። ማም ምግብ ራበኝ። አሁን አይደል ቁርስ የበላሽው? ኧረ ማም ከምሽቱ 2 ሰዓት አልፏል። ወይኔ ራስ መጀመሪያ ሽንኩርት ነው ቲማቲም ነው ሁሉንም አንዴ ጨምረውስ
ነው ሽንኩርትና ኧረ ፓስታውን ልጨምሮ ነው። ቡና ባፈላላት ይሻላል። ጾሜን ማደሬ ነው። ማማ ቡና ለምን ትያለሽ እንዴ? በጾማችን ልደር ነው እንዴ? አንቺ አሰይ እንዴ አንቺ ምን እንደደረግሽው? ማማ አንቺ እኮ ነሽ እንደዛ ያደረግሽው። ገና ለገና ራሷን አሟታል ብለሽ መጫወት አደረግሽ። እኔማ ይሄ ነገር ቡና ብቻማ አይመስለኝም እንጂ ጭራሽ የዚህን ያክል እስከ መርሳት ደረጃማ የሚያዳርስ ከሆነ ቡና የምጠጡ ሰዎች፣ ሱሰኛ የሆናችሁ ሰዎች ታሳቢነት አድርጉት። ተከራይ ሆኖ መኖር በጣም ነው የሚያስጠላው። ዛሬ ቤት ልቀይር ነው። ቤት የመቀየርን ስቃይና ውጣ ውረድ እስቲ ዛሬ አብረን እንይ። እቃዎቼን ፓክ አድርጌ እንደጨረስኩኝ መጀመሪያ ያደረኩት ነገር የጭነት መኪና መፈለግ ነው። ትልቅ እንደዚህ አይነት መኪና ፈለግኩኝ። ዋጋውን ሲነግሩኝ በጣም የደነገጥኩትና በጣም ውድ ሆኖ ስላገኘሁት ሀሳቤን ቀየርኩና እጣይም ብዙ ስላልሆነ በለምን በራይድ አልወስድም ብዬ ወደ ቪትሶ ሄድኩኝ ማለት ነው። ያለችኝን ትንሽ ንብረት ከጫንኩኝ በኋላ መጫኑን ቼክ ካረኩ በኋላ መጥቼ ዋጋ ስንት ነው ስለው 4,000 ብር አላለኝም። በቃ ደንግቼ ብዬ መሬት ላይ ወድቄ ነው የጮኩት። አለ ብዬ ተንከባለልኩኝ፣ አረርኩኝ፣ ጮኩኝ። በጣም የተበሳጨሁት ለዚህች ዕቃ እንዴት ነው 4,000 ብር ምናምን የሚለኝ ብዬ በጣም ተበሳጨሁ። ግን በቃ ኑሮ እንደዚሁ ሊያሳብድን አይደለም መቼስ መታገስ ነው እንጂ ይሁን ብዬ ዋጋ እንደራደራለን ብዬ ራይድ ውስጥ ተገባሁኝና ጉዞ ጀመርን ማለት ነው። ረጅም ሰዓት ምንም ስላልበላው ያው እንግዲህ ሳምባ ይዤ ነበረ። ከመስከመስ እያደረግኩኝ ጉዟችንን አካሄደ። ከዛ ልንደርስ አካባቢ ወደ ጋቢና ተሻገርኩና ከሹፌሩ ጋር ቀንስልኝ አልቀንስልህም ግብ ግብ ተጀመረ። እየተጨቃጨቅን እየከረረ ስለመጣ ቀጥታ ወደ ጸብ ነው የገባው። አይኑን አልኩት፣ እሱም አይኔን አለኝ። ከዛ ከቆይታዎች በኋላ ያው ሰዎች አረጋጉኝና ይዘውኝ ወደ አዲሱ ቤት ገቡ። ሹፌሩንም በቃ ተው ምናምን ብለውት አይኑን ብሎ አባረሩት። እኔንም አረጋጉኝ። ያው አዲሱ ቤት ገባው ማለት ነው። አስወጡኝ እገለዋለሁ ብልም የሚሰማኝ ሰው አልነበረም። ዘግቶብኝ እና አረጋጉኝ። ያው አስወጡኝ ብዬ ስለምናቸው ሳምባ ሰጡኝ። ያው ረሳሁት ማለት ነው። እና እኔ አገር ሰላም ብዬ ሳምባ የመብላት ስጀምር ለካ በበር ስር ምቀኞች ሳምባ መብላቴን እያዩ በጣም ሲመከኙ ነበረ። በጣም አዘንኩኝ በዛ። እውነት ምን ይሻላል ብዬ ረጅም ሰዓት ቁጭ ብዬ አሰብኩኝ። ግራና ቀኙን አየው። አይ ይሄ ቤት ለእኔ አይሆንም ብዬ የተጣላሁትን ራይድ ጠራሁኝና ወደ ቤት ለመሄድ ወሰንኩኝ። የራይድ ሹፌሩ በጣም ተቀይሞኝ ስለነበር አልገባም ብሎ ብዙ ካንገራገረ በኋላ ገባና ያው ጉዞ ጀመርን እና በስተ መጨረሻም ወደ ነበርኩበት ተመለስኩ እላችኋለሁ። በአንድ ቀን ውስጥ ሁሉን አይቼ ለይቼ ነው የተመለስኩት። እናንተም ቤት የመቀየር ሀሳብ ያላችሁ ሰዎች በውስጥ በኩል ልታናገሩኝ ትችላላችሁ። አብራችሁኝ ስለነበራችሁ አመሰግናለሁ። ይሄ ነገር ይመስለኛል የሆነ መልእክት አለው። የዛሬው ቪዲዮዎቻችን ይህንን ይመስሉ ነበረ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ከዚህ ቻናል ጋር ቤተሰብ ይሁኑ።